ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሐምሌ 2 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን የህወሓት ቡድን ለትግራይ ህዝብ ሳይሆን ለራሱ ህልውና ብቻ የሚጠቅም አስገዳጅ ሁኔታ ፈጥሯል ያሉት ፕሮፌሰር ክንደያ ገብረሕይወት የህወሓትን ስርዓት ሁላችንም ልንታገለው ይገባል ሲሉ መግለጻቸውን የ5 ዓመት ስትራቴጂካዊ ዕቅድ ይፋ ያደረገው ኢሰመኮ እንቅፋት ሊሆንብኝ ይችላሉ ያላቸውን ስጋቶችን ይፋ ማድረጉን የህወሓት ቡድን የግዳጅ አፈሳ የተቃወሙት አስተያየት የሰጡት የትግራዩ ጳጳስ አቡነ ናትናኤል በታጣቂዎች የግድያ ሙከራ እንደተደረገባቸው ማረጋገጣቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የህወሓት ቡድን ለትግራይ ህዝብ ሳይሆን ለራሱ ህልውና ብቻ የሚጠቅም አስገዳጅ ሁኔታ ፈጥሯል ያሉት ፕሮፌሰር ክንደያ ገብረሕይወት የቡድኑን ስርዓት ሁላችንም ልንታገለው ይገባል ሲሉ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንደያ ገብረሕይወት የህወሓት ቡድን ለህዝብ ሳይሆን ለራሱ ህልውና ብቻ የሚጠቅም አስገዳጅ ሁኔታ ፈጥሮ በአሁኑ ወቅት በትግራይ ክልል የሰብአዊ መብት ረገጣን አባብሶ ቀጥሏል በማለት ገልጸዋል። ፕሮፌሰር ክንደያ ገብረሕይወት ወቅታዊውን የትግራይ ክልል ሁኔታ አስመልክተው ከኢዜአ ጋር በነበራቸው ቆይታ ህገወጡ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በማፍረስ በትግራይ ክልል የሰብአዊ መብት ረገጣውን እያባበሰ በስፋት ቀጥሎበታል ያሉ ሲሆን በክልሉ የሚገኙ ወጣቶች ሁለንተናዊ እድላቸው እየጠበበና በከፍተኛ ጭንቀት ውስጥ መግባታቸውንም ተናግረዋል። ፕሮፌሰር ክንደያ አክለውም የህወሓት ቡድን ወጣቶችን በተለያየ መልክ ለጦርነት መማገድና ለውክልና ጦርነት እየተጠቀመባቸው እንደሚገኝ ጠቁመው የሰብአዊ መብት ረገጣው ከበፊቱ በበለጠ ሁኔታ እየከፋና ጫፍ ላይ መድረሱን እንዲሁም በርካታ ወጣቶች በግዳጅ እየታፈሱ ወደ ማሰልጠኛ ማዕከላት እየተወሰዱ መሆኑንም አስረድተዋል። የህወሓት ቡድን ከፌዴራል መንግስቱ ጋር የተፈራረመውን የሰላም ስምምነት አልተቀበለውም ነበር ያሉት ፕሮፌሰር ክንደያ አሁንም ሌላ ዙር ጦርነት ለመክፈትና ቀጠናዊ ለማድረግ በስፋት እየተንቀሳቀሰ ነው ሲሉም ገልጸዋል። አዲስ ህግ አውጥተው እስከ ሞት ቅጣት ድረስ የሚያስደርስ ቅጣት የያዙበት ሁኔታ ነው ያለው። ስለዚህ በጣም መጥፎ ሁኔታ ነው ያለው። ይሄ እንግዲህ ወጣቱ በሁሉም የሚኖረው ተጽዕኖ በጣም ከፍተኛ ነው። ስለ ትግራይ አሁን ኖርማል የሆነ በሌላ አካባቢ ኖርማል የሆነ የልማት የዲሞክራሲ ወሬዎች የምታወራበት ሳይሆን የትግራይ ህዝብ ህልውና አደጋ ላይ የተጋረጠበት ወጣቶች ወደ ጎረቤት ሀገር የሚሸጡበት ወደ ውክልና ጦርነት የሚሰማሩበት ሁኔታ ነው ያለው። በጣም አሳዛኝ ሁኔታ ነው ያለው ትግራይ። ኮስ ይሄ የሰብአዊ መብት ረገጣ ሁሉም የተለያዩ የሰብአዊ መብት ተሟጋች ድርጅቶችም ያጣሩት እኮ ነው። የተለያዩ ሚዲያዎችም ተሰርቷል። እንግዲህ የሰብአዊ መብት በብዙ መልክ ሊገለጽ በሚችል መልኩ ነው ትልቅ ጥፋት እየጠፋ ያለው። ወጣቶች በጉልበት እየታፈሰው ወደ ማሰልጠኛ ማዕከላት እየገቡ ናቸው። የሚገደሉ የሚታሰሩ ወላጆች በጣም ብዙ ናቸው። በየመንገዱ ወደ አዲስ አበባ የሚወጡ አውቶቡሶች እኮ እያስወረዱ ወደ ስልጠና የሚወስዱበት ሁኔታ ነው ያለው። በሰብአዊ መብት ረገጣው በቃ ጫፍ ላይ ደርሶ ህዝቡ ተሸብሮ እንግዲህ ዋናው ዓላማ መስለኝ ከኤርትራ የተማሩት ነገር ነው። በብዙ ነገሮች ማለት አስገድደህም ወታደር ማድረግ ይቻላል። አስገድደህ ትምህርት አቋርጠህ በአንድ ካምፕ ማስተማር ትችላለህ። ሌሎች በርካታ ሰው ስታስጨንቀው ሳይወድ ስለ ልማት ስለ ዲሞክራሲ ሳይሆን የሚጠይቀው ስለ ህልውና ብቻ ነው። ስለዚህ ሳይወድ ወታደር ማድረግ ይቻላል የሚል አይ ቲንክ ከሻዕቢያ ጋር የተማሩት ትምህርት እሱ ነው በጣም በፍጥነትና በስፋት እየተገበሩ ያሉት። በመጀመሪያም የፕሪቶሪያ ስምምነት የተቀበለም አልነበረም። በአብዛኛው ይሄ ስምምነት ተቀዶ መጣል አለበት ብሎ ሲማጎቱ የነበሩ ሰዎች ናቸው አሁን ትግራይን እያመሱ ያሉት ማለት ነው። ስለዚህ ይሄ አጠቃላይ የሆነ ጥፋት ነው የሚያመጣው። እንግዲህ ጦርነት ለጦርነት አስከፊነት እኛ ውስጡ ላይ ስለነበር እናውቀዋለን። የነሱ ደግሞ በዚህ ጦርነት መኖር የሚፈልጉ ሰዎች ናቸው። እንግዲህ እነሱ ጉዳያቸው አይደለም። ጦርነት ቢነሳም ጉዳያቸው አይደለም። ጦርነት ቢራዘምም ጉዳያቸው አይደለም። ምክንያቱም ከዚህ ሁኔታ አትራፊዎች ናቸው ነው። ከኛም ከሁሉም ከወጣቱ የሚጠበቀው ይሄ የከፋ ጉዳይ ማብቃት አለበት ነው። ማብቃት የሚቻለው ደግሞ እኛ ስንታገለው ነው። ፕሮፌሰር ክንደያ አክለውም በክልሉ የቡድኑን ፍላጎት የማይቀበሉ በርካታ ወላጆችም በየአካባቢው ለእስር እየተዳረጉ ይገኛሉ ያሉ ሲሆን ቡድኑ ወጣቶች ትምህርታቸውን በግድ እንዲያቋርጡ በማድረግ በካምፕ ውስጥ በማሰልጠን ላይ መሆኑን አስረድተዋል።
የህወሓት ቡድን ህዝብን አሸብሮና አስገድዶ ወታደር የማድረግ ዓላማ ከሻዕቢያ የተማረውና የኮረጀው ትምህርት ነው ያሉት ፕሮፌሰር ክንደያ ይህንን ድርጊት ለማስቆምና በአስቸኳይ ተጠያቂ የሚሆንበትን አሰራር ሊዘረጋ እንደሚገባም አሳስበዋል። የ5 ዓመት ስትራቴጂክ እቅድ ይፋ ያደረገው ኢሰመኮ እንቅፋት ሊሆኑብኝ ይችላሉ ያላቸውን ስጋቶቹን ይፋ አደረገም። የኢትዮጵያ ሰብአዊ መብቶች ኮሚሽን በቀጣይ 5 ዓመታት የሚመራበትን ስትራቴጂካዊ እቅድ ባለድርሻ አካላት በተገኙበት በዛሬው ዕለት ይፋ ሲያደርግ ስጋቶቹንም አስቀምጧል። የኮሚሽኑ ዋና ኮሚሽነር ብርሃኑ አሊሎ በዚህ ወቅት ኮሚሽኑ በአዋጅ የተሰጠውን ሰብአዊ መብቶችን የማስጠበቅ የማስፋፋትና የመከታተል ስልጣንና ኃላፊነትን በተሟላ ሁኔታ ለመወጣት እየሰራ እንደሚገኝም አስረድተዋል። ኮሚሽኑ ከዚህ በፊት ይመራበት የነበረውን ስትራቴጂካዊ እቅድ የትግበራ ጊዜ መጠናቀቁን ተከትሎ አዲስ ስትራቴጂክ እቅድ ይፋ መደረጉንም ኮሚሽኑ አብራርተዋል። ኮሚሽኑ ዜጎች ከልጅነታቸው ጀምሮ ስለ ሰብአዊ መብቶች ጥበቃ ግንዛቤ ይዘው እንዲያድጉ ለማድረግም የሰብአዊ መብቶች ትምህርትን በስርዓተ ትምህርት ውስጥ ለማካተት እንደሚሰራም ጠቁመዋል። በተጨማሪም በሰብአዊ መብቶች ጥበቃ ላይ የሚሰራ የጥናትና ምርምር ክፍል እንዲሁም ኢንስቲትዩት ለማቋቋም ማቀዱንም ዋና ኮሚሽነሩ አክለው ገልጸዋል። ኢሰመኮ በቀጣዮቹ 5 ዓመታት ለሰብአዊ መብቶች ትግበራ ዋና ዋና ስጋቶች ይሆናሉ ብሎ ከተነበያቸው መካከል ህገወጥ የሲቪል ሰዎች ግድያም፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋን እንዲሁም ማሰቃየትና ኢሰብአዊ አያያዝ የሚሉት ይገኙበታል ይላል። ኮሚሽኑ በነፃ የሚዲያና በጋዜጠኞች ላይ እየጨመረ መጥቷል ያለውን እገዳና በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ ያላቸውን እርምጃዎች በስጋትነት የመደበ ሲሆን የታጠቁ የጸጥታ አካላት መበራከት ለትግበራው እንቅፋት ሊሆኑበትም እንደሚችልም ጠቅሷል። ከ7 ቢሊዮን ብር በላይ ይፈጃል የተባለው ይህ የ5 ዓመት ስትራቴጂክ እቅድ በኢትዮጵያ አቆጣጠር ከ2019 እስከ 2023 የሚያገለግል ሲሆን ይህ እቅድ በፍጥነት እየተለወጠ ላለው የሰብአዊ መብቶች ሁኔታ ምላሽ ለመስጠት ያለመ እንደሆነም ኮሚሽኑ አመልክተዋል። የህወሓት ቡድን የግዳጅ አፈሳ ተቃውሞ አስተያየት የሰጡት የትግራይ ጳጳስ አቡነ ናትናኤል በታጣቂዎች የግድያ ሙከራ እንደተደረገባቸው አረጋገጡም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመነጠል ራሱን መንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሰየመው ቤተ ክህነት በታጠቁ ኃይሎች ጥቃት ተፈጽሞብኛል ሲል በትናንትናው ዕለት በጽሕፈት ቤቱ በኩል ባወጣው መግለጫ ማሳወቁ ይታወሳል። የግድያ ሙከራው በአክሱም በአንድ ቤተ ክርስቲያን ውስጥ ባለ መኖሪያ ቤት ተገኝተው በነበሩት በአቡነ ናትናኤልና በአቡነ አረጋዊ ላይ የተፈጸመ መሆኑና በሕይወት ላይ የደረሰ ጉዳት አለመኖሩም ተገልጿል። የግድያ ሙከራ ከተደረገባቸው አባቶች መካከል አንዱ የሆኑት አቡነ ናትናኤል ሁነቱን በሚመለከት ለቢቢሲ ምላሽና ማብራሪያ ሰጥተዋል። አቡነ ናትናኤል በአጋጣሚ ጊዜያዊ የመኖሪያ ቤት ውስጥ የነበርነው 2 አባቶች ነን፣ እኔና አቡነ አረጋዊ ነን በማለትም አብራርተዋል። የተኩስ ድምፅ የተሰማው ሌሊት 6 ሰዓት ተኩል እንደነበረ የተናገሩት አቡነ ናትናኤል ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ህንፃው ላይ አርፎ በተወሰነ መልኩም ህንፃው ነዶ ግማሽ ብሎኬት ተገንጥሎ ወድቋል በማለት ገልጸዋል። በአጠቃላይ 3 ጥይቶች እንደተተኮሱ የሚናገሩት አቡነ ናትናኤል ከዚህ ውስጥ አንዱ በአቡነ አረጋዊ መኖሪያ ላይ ማረፉን አስረድተዋል። አቡነ ናትናኤል ተኩስ የተከፈተው የአባቶች መኖሪያ ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም ሲሉም ድርጊቱ የግድያ ሙከራ መሆኑን አረጋግጠዋል። በሁለቱ አባቶች ላይ የግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ የሚንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በህወሓት ቡድን የሚፈጸመውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት ነው። ይህ ግድያ መቆም አለበት፣ እጃችሁን ከቤተ ክርስቲያን ላይ አንሱ በሚል ቡድኑ በአብነት ተማሪዎች ላይ ጭምር ፈጽሞታል የተባለውን የግዳጅ ወታደራዊ አፈሳ አቡነ ናትናኤል የተቃወሙት። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውን የኤርትራ አፋር ብሔራዊ ኮንግረስ ማሳወቁን፣ በሳውዲ አረቢያ በሚኖሩ የኢትዮጵያ ዜጎች ወቅታዊ ሁኔታንና የመብት ጥበቃን በተመለከተ ውይይት መካሄዱን መገለጹን ጨምሮ ሌሎች ዜናዎችን ደግሞ ዘነበ እሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ።
የሲቪል ማህበረሰብ ድርጅቶች ምክር ቤት የሀገራዊ ምክክር ሂደቱን ፍትሐዊነትና አካታችነት የሚታዘቡ 10 ታዛቢዎችን እንደሚያሰማራ አስታወቀ። ከተቋቋመበት ጊዜ ጀምሮ የአጀንዳ ማሰባሰብና የተወያዮች ልይታን ጨምሮ ሌሎች የቅድመ ዝግጅት ስራዎችን ሲሰራ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ጀምሮ ለተከታታይ 3 ሳምንታት ዋናውን የምክክር ጉባኤ እንደሚያካሄድ አስታውቋል። በዚህም ተመካካሪዎች ከትናንት ሐምሌ 1 2018 ጀምሮ ወደ አዲስ አበባ መግባት መጀመራቸውን አባይ ቴሌቪዥን እንግዶቹ በሚያርፉበት ሲቪል ሰርቪስ ዩኒቨርሲቲ ተገኝቶ ተመልክቷል። ለዚህ ሀገራዊ የምክክር ጉባኤ የሲቪል ማህበረሰብ ድርጅቶች ምክር ቤት 10 ታዛቢዎችን እንዲያቀርብ ኮታ እንደተሰጠው ምክር ቤቱ ገልጿል። ታዛቢዎቹ የምክክሩ ሂደት አካታችና ተደራሽ መሆን አለመሆኑን የሚከታተሉበት ሰነድ ተዘጋጅቶ ስልጠና የተሰጠ መሆኑን የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ ተረፈ ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውን የኤርትራ አፋር ብሔራዊ ኮንግረስ አስታወቀ። የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ በሰላማዊ መንገድ ዲሞክራሲያዊ ለውጥ ለማምጣት የሀገሪቱ ዲሞክራሲያዊ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ አካላት እንዲተባበሩ ጥሪ አቅርቧል። ኮንግረሱ የፖለቲካ ፓርቲዎቹ፣ ድርጅቶችና የተለያዩ የህብረተሰብ ክፍሎች ውይይት፣ ድርድርና መግባባታቸውን አጠናክረው እንዲቀጥሉም ጠይቋል። የኤርትራ አፋር ብሔራዊ ኮንግረስ ባለፈው ሳምንት ሰኔ 27ና 28 ባካሄደው 3ኛ ጉባኤው ማጠቃለያ ላይ ባወጣው መግለጫ እንዳለው የወደፊቷ ኤርትራ በአምባገነን ስርዓት በአግላይነት ወይም አንዱ ሌላውን በመጫን ላይ በሳውዲ አረቢያ በሚገኙ የኢትዮጵያ ዜጎች ወቅታዊ ሁኔታና የመብት ጥበቃን በተመለከተ ውይይት መካሄዱ ተገለጸ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላህ ቢን ሐሰን አልዛህራኒን በትናንትናው ዕለት በጽህፈት ቤታቸው ተቀብለው ማነጋገራቸው ተገልጿል። ውይይቱ ያተኮረው በአሁኑ ወቅት በሳውዲ አረቢያ በሚገኙ የኢትዮጵያ ዜጎች ወቅታዊ ሁኔታና መብት ጥበቃ ዙሪያ ላይ እንደነበር ተመላክቷል። ሳውዲ አረቢያ በርካታ ኢትዮጵያን የሚገኙባት የመካከለኛው ምስራቅ አገር ስትሆን ከነዚህ ውስጥ ቀላል ባሉት በኢመደበኛ መንገድ ወደ ሀገሪቱ የገቡ መሆናቸው ይነገራል። ከዚህ በፊት የውጭ ጉዳይ ሚኒስቴር ሪያድ የሚገኘውን የኢፌዴሪ ሚስዮንና ጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ማድረጉን መግለጹ አይዘነጋም። በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ የምህረት አዋጅ ከተሰጣቸው ኢትዮጵያን መካከልም ከ2 ሳምንታት በፊት 320 ዜጎች ወደ አገራቸው እንዲመለሱ መደረጉን ሚኒስቴሩ ማስታወቁን መዘገባችን ይታወሳል። በትናንትናው ዕለት በተካሄደው ውይይት በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላህ ቢን ሐሰን አልዛህራኒን በኢትዮጵያና በሳውዲ አረቢያ መካከል ያለው የረጅም ዘመን የሁለትዮሽ ግንኙነት እና ታሪካዊ ትስስር የሚደነቅ መሆኑን ተናግረዋል። ሁለቱ ወገኖች በጋራ ፍላጎቶች፣ በወቅታዊ ቀጠናዊ ሰላምና ደህንነት ጉዳዮች ላይ በስፋት መወያየታቸውም ተጠቁሟል። እንዲሁም በተለያዩ የልማትና የኢኮኖሚ ዘርፎች ያለውን ሁለንተናዊ ትብብር ይበልጥ ማጠናከር በሚቻልበት ሁኔታ ላይ መምከራቸው መገለጹን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውን የኤርትራ አፋር ብሔራዊ ኮንግረስ አስታወቀ። የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ በሰላማዊ መንገድ ዲሞክራሲያዊ ለውጥ ለማምጣት የሀገሪቱ ዲሞክራሲያዊ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ አካላት እንዲተባበሩ ጥሪ አቅርቧል። ኮንግረሱ የፖለቲካ ፓርቲዎቹ፣ ድርጅቶችና የተለያዩ የህብረተሰብ ክፍሎች ውይይት፣ ድርድርና መግባባታቸውን አጠናክረው እንዲቀጥሉም ጠይቋል። የኤርትራ አፋር ብሔራዊ ኮንግረስ ባለፈው ሳምንት ሰኔ 27ና 28 ባካሄደው 3ኛ ጉባኤው ማጠቃለያ ላይ ባወጣው መግለጫ እንዳለው የወደፊቷ ኤርትራ በአምባገነን ስርዓት በአግላይነት ወይም አንዱ ሌላውን በመጫን ላይ ልትመሰረት አትችልም ሲል አሳስቧል። ኤርትራ ውስጥ ሰብአዊ መብቶች፣ የተለያዩ ብሔሮች መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፍን የሚደረገውን ጥረት የተለያዩ ዓለም አቀፍ አህጉራዊና አካባቢያዊ ማህበራትና መንግስታት በቅርበት እንዲረዱ ጠይቋል። ጉባኤው በተለይም የተባበሩት መንግስታት ድርጅት ኤርትራ ውስጥ ይደርሳል የሚባለውን የሰብአዊ መብቶች ጥሰቶችን መከታተሉን እንዲቀጥል ጠይቆ ኤርትራ በቅርቡ የተባበሩት መንግስታት የምጣኔ ሀብትና የማህበራዊ ጉዳይ ምክር ቤት አባል ሆና በመመረጧ ያደረበትን ቅሬታ ገልጿል። ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውን ወይም መሰደዳቸውን መግለጫው አሳዛኝ ብሎታል። ኤርትራ ውስጥ የሀገሪቱ አንድነት ተጠብቆ የአፋርን ጨምሮ የሀገሪቱ ነባር ብሔሮች የባህል፣ የቋንቋ፣ የማንነት፣ የምጣኔ ሀብትና የፖለቲካ ነጻነት
ነጻነት የተከበረባት ፌዴራላዊ ስርዓት እንዲመሰረት እንደሚታገልም አስታውቋል። በመግለጫው መሰረት በ3ኛው የኤርትራ አፋር ብሔራዊ ኮንግረስ ጉባኤ ላይ ከኢትዮጵያና ከተባበሩት መንግስታት ድርጅትን ጨምሮ የተለያዩ ማህበራት ድርጅቶችና የህብረተሰብ ክፍሎችን የወከሉ ፖለቲከኞች፣ ተንታኞች፣ ምሁራን፣ ባህላዊ መሪዎችና የሀገር ሽማግሌዎች መካፈላቸው ተገልጿል። በዝርዝር ወደ ያዝነው መረጃ ስናልፍ አሜሪካን በተኩስ አቁሙ ስምምነቱ ላይ ግልጽ ጥሰት ፈጽማለች ስትል የከሰሰችው ኢራን የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን አሳወቀች። ኢራን ከአሜሪካ ጋር በተፈራረመችው የጊዜያዊ ተኩስ አቁም የመግባቢያ ስምምነት ክፍሎች ላይ ግልጽ ጥሰት ፈጽማለች ስትል ከሳለች። ይህ በእንዲህ ያለ የሆርሙዝ ወሽመጥም በሀገሪቱ ወታደራዊ ኃይሎች ቁጥጥር ስር እንደሚገኝ ኢራን ገልጻለች። ዘሩፋኤል አብታሙ አሜሪካና ኢራን በሰኔ ወር አጋማሽ ላይ በመካከላቸው ያለውን ጦርነት ለመቋጨት ያለመ የጊዜ የተኩስ አቁም ስምምነት መፈራረማቸው የማይዘነጋ ነው። የኢራን የውጭ ጉዳይ ምክር ቤት አሜሪካ ሰኔ 17 በተፈረመውና ጊዜ የተኩስ አቁም ያስገኘው የመግባቢያ ስምምነት ክፍሎች ላይ ግልጽ ጥሰት ፈጽማለች ሲልም ከሷል። ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የጠየቀው ሚኒስቴር መስሪያ ቤቱ ኢራን በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች ጉዞን ደህንነት ለማስጠበቅ የተቻላትን እንደምታደርግም ገልጿል። ሁለቱ ወገኖች የመግባቢያ ስምምነቱን የሚተረጉምበት መንገድ የዚህ ግጭት ቁልፍ የውጥረት ምንጭም ሆኗል። የኢራን ውጭ ጉዳይ ሚኒስትር አሜሪካ በወሽመጡ ትዕዛዝ ባላከብሩ በርካታ መርከቦች ጋር ተፈጽሟል ለተባለው ክስተት ምላሽ እሰጣለሁ በሚል ሐሰተኛ ምክንያት ጥቃት እንደፈጸመች በመግለጽም ከሷል። አሜሪካ ከዚህ ቀደም ኢራን በወሽመጡ የሚጓዙ 3 መርከቦች ላይ ጥቃት በመፈጸም የተኩስ አቁም ላይ ግልጽ ጥሰት ፈጽማለች የሚል ክስ ማቅረባ እንደነበርም ይታወቃል። ኢራን መርከቦች ላይ ለደረሰው ጥቃት ኃላፊነቱንም አልወሰደችም። የኢራን የውጭ ጉዳይ ሚኒስትር አክሎም ፕሬዚዳንት ዶናልድ ትራምፕ የኢራን መሪዎች ዋልጌ በማለት ያልተገራ ንግግር አድርጓል በማለትም ወቅሷል። በተጨማሪም አሜሪካ 2 የባቡር ድልድዮችን ጨምሮ በርካታ ቦታዎችን ኢላማ በማድረግ ከባድ የጦርነት ወንጀል ፈጽማለች ሲልም ከሷል። አሜሪካ ማክሰኞና ረቡዕ ዕለት ኢራን ውስጥ በፈጸመቻቸው ጥቃቶች 14 ሰዎች መገደላቸውን እንዲሁም 78 ሰዎች መቁሰላቸውን የአገሪቱ የጤና ሚኒስትርና የሕክምና ሚኒስትር አሳውቋል። ከሳምንታት በፊት የተኩስ አቁም እንዲደረስ ያደረገው የመግባቢያ ስምምነቱ ተፈራርሞ የነበሩት አሜሪካና ኢራን ከማክሰኞ አንስቶ በተከታታይ ጥቃት እየፈጸሙ ይገኛሉ። አሜሪካ ማክሰኞ ዕለት ጥቃት የፈጸመችው በሆርሙዝ ወሽመጥ ሲጓዙ በነበሩ 3 ጭነት መርከቦች ተመተዋል በሚልም ነበር። ኢራን በምላሹ የባሕረ ሰላጤው ሀገራትንም አጥቅታለች። ይህ የጥቃት ምልልስ ትናንትናም ረቡዕ ሌሊትም ቀጥሎም ተከናውኗል። አሜሪካ ማክሰኞና ረቡዕ ዕለት በኢራን 5 ግዛቶች ውስጥ ጥቃት መፈጸሟን የኢራን የጤናና የሕክምና ሚኒስቴር የህዝብ ግንኙነት ኃላፊው ሆስኒ ኬርማንፖር ገልጸዋል። ከቆሰሉት ውስጥ 47 ያህሉ አሁንም ሆስፒታል ውስጥ መሆናቸውንም በማከልም ተናግረዋል። በደቡብ ኢራን የሚገኘው ኢራን ሻር ግዛት ገዢ በበኩላቸው አሜሪካ የአየር ማረፊያ ህንጻ ላይ በፈጸመችው ጥቃት የአንድ ሰው ህይወት መግደሉንም አስታውቋል። በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝም አሳውቋል። የሆርሙዝ ወሽመጥ ደህንነት በቁጥጥር ስር እንደዋለ በቀጣይ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈትም ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የተሰኘው የዜና ምንጭ እንደዘገበው በሆርሙዝ ወሽመጥ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስም ገልጿል። ከኢራን ፍቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑንም በማከል ታስኒም ገልጿል። የውጭ ኃይሎች ከዚህ መሬትና በሆርሙዝ ወሽመጥ ላይ መብት እንደሌላቸው በድጋሚ እንገልጻለን ሲል የኢራን እስላማዊ አብዮታዊ ዘብ ተናግሯል። በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት አውዳሚ ምላሽ የሚያስከትል ነው ሲልም በማከል ማስጠንቅቋል። የቢቢሲ መረጃ እንደሚያመላክተው ትላንት ረቡዕ በሆርሙዝ ወሽመጥ በኩል 23 መርከቦች አልፈዋል ሲልም ዘግቧል። የካቲት ወር ማብቂያ ላይ አሜሪካና እስራኤል ጥምረት ፈጥረው በኢራን ላይ ጦርነት በከፈቱበት የመጀመሪያው ዕለት የተገደሉት የቀድሞ የኢራን የበላይ ጠቅላይ መሪ አያቶላ አሊ ኻሜኒ የስንብትና የቀብር ስነ ስርዓት ካለፈው ቅዳሜ ጀምሮ ሲካሄድ ቆይቶ በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽሟል። ስትከታተሉት የነበረው የዕለተ ሐሙስ ሐምሌ 2 ቀን 2018 ዓ.ም ከአባይ ቴሌቪዥን ያወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሐምሌ 2 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት ከ738 ቢሊዮን ብር በላይ ገቢ መሰብሰቡን ማስታወቁን
የቤንሻንጉል ጉሙዝ ክልል በተጠናቀቀው በጀት ዓመት 8985 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱ መገለጹን የኢትዮ ጅቡቲ የባቡር ኮሪደርን ወደ ሁለገብ የኢኮኖሚ እድገት ለማሳደግ የተቋቋመው ቴክኒክ ኮሚቴ የልማት እቅድ ላይ ውይይት ማካሄዱን የተመለከቱ መረጃዎችን ይዘናል። አባይ ቢዝነስን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ ጉምሩክ ኮሚሽን በ2018 የበጀት ዓመት ከ738 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢትዮጵያ ጉምሩክ ኮሚሽን በ2018 የበጀት ዓመት የዕቅድ አፈጻጸምን አስመልክቶ ለመገናኛ ብዙሃን ዛሬ ሐምሌ 2 ቀን 2018 በሰጠው ጋዜጣዊ መግለጫ 738.144 ቢሊዮን ብር ገቢ መሰብሰቡን አስታውቋል። የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደብሌ ቃበታ የኮሚሽኑን የ2018 በጀት ዓመት የዕቅድ አፈጻጸምን አስመልክተው በሰጡት መግለጫቸው በተጠናቀቀው የ2018 በጀት ዓመት በሁሉም ዘርፎች ውጤታማ ስራዎች መሰራታቸውን አብራርተዋል። ለኮሚሽኑ ከተሰጡት ተግባራት መካከል ቀረጥና ታክስ መሰብሰብ አንዱ መሆኑን የተናገሩት ኮሚሽነሩ በበጀት ዓመቱ 725.25 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 738.144 ቢሊዮን ብር መሰብሰቡን ገልጸዋል። የገቢ አሰባሰቡ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ322 4 ቢሊዮን ብር ወይም ከ77 በመቶ በላይ ብልጫ ማሳየቱን አስረድተዋል። የተጠናቀቀው በጀት ዓመት የጉምሩክ ሕግ ተገዥነትን ለማረጋገጥ በተሰራው ስራም ተጨባጭ ስኬቶች መመዝገባቸውን ኮሚሽነሩ በመግለጫቸው አንስተው በዚህም 27 ቢሊዮን ብር የገቢና 1.9 ቢሊዮን ብር የወጪ በአጠቃላይ 28.9 ቢሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች እንዲሁም የኮንትሮባንድ ዕቃዎችን ሲያዘዋውሩ የተገኙ 1835 ተጠርጣሪዎች በቁጥጥር ስር መዋል እንደተቻለ ተናግረዋል። በአጠቃላይ በኮንትሮባንድና ንግድ ማጭበርበር ሀገር ልታጣ የነበረውን 380.1 ቢሊዮን ብር ማዳን ተችሏልም ነው ያሉት። የወጪና ገቢ ንግድን ለማሳለጥ የኮንትሮባንድና የንግድ ማጭበርበርን ለመከላከልና አገልግሎት አሰጣጡን ተደራሽና ቀልጣፋ ለማድረግ ኮሚሽኑ የተለያዩ የቴክኖሎጂ ውጤቶችን በማልማት ተግባራዊ ማድረጉንም ገልጸዋል። ጊዜውን የዋጀ ከዓለም አቀፍ የንግድ አሰራር ጋር የተጣጣሙ የህግ ማዕቀፎችን የመቅረጽና የማሻሻል ስራዎች የተከናወኑ መሆኑንም ኮሚሽነሩ ጠቁመው ኮሚሽኑ በ2019 በጀት ዓመት ከ1 ትሪሊዮን ብር በላይ ገቢ ለመሰብሰብ እቅድ መያዙን ገልጸዋል። የቤንሻንጉል ጉሙዝ ክልል በተጠናቀቀው በጀት ዓመት 8985 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱ ተገለጸ። የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ በተጠናቀቀው በጀት ዓመት ከክልሉ 8985 ኪሎ ግራም ወርቅ ለብሔራዊ ባንክ መላኩን አስታውቋል። የቢሮ ኃላፊ አቶ ቱጃኒ አደም በ2018 በጀት ዓመት የወርቅ ምርትን ለማሳደግ በተከናወኑ ስራዎች ተጨባጭ ውጤት ተገኝቷል ብለዋል። በዚህ መሰረትም በዓመቱ 8985 ኪሎ ግራም ወርቅ ለብሔራዊ ባንክ መላኩን የተናገሩት። ለዚህ ውጤትም መንግስት በዘርፉ የወሰደው የፖሊሲ ማሻሻያ ለአምራቾች የፈጠረው ምቹ ሁኔታ አስተዋጽኦ ማበርከቱን ጠቁመዋል። የወርቅ ምርት ለክልሉ የገቢ አቅም መጠናከር ጉልህ ሚና እየተጫወተ መሆኑንም አክለዋል። በዘርፉ የሚስተዋለውን ህገወጥ ንግድ ለመከላከል በትኩረት መሰራቱን የቢሮ ኃላፊው ጠቁመው በዚህም ከ100 በላይ ባለሀብቶችና ነጋዴዎች ላይ እርምጃ መወሰዱን መናገራቸውን ፋና ዘግቧል። ጠቅላይ ሚኒስትር አብይ አህመድ ከትናንትና ወዲያ በተካሄደው በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ላይ ኢትዮጵያ በአንድ ዓመት ጊዜ ውስጥ ከወርቅ ማዕድን 5.5 ቢሊዮን ዶላር ገቢ ማስመዝገቧን ይፋ ማድረጋቸው ይታወሳል። የኢትዮ ጅቡቲ የባቡር ኮሪደርን ወደ ሁለገብ የኢኮኖሚ እድገት ለማሳደግ የተቋቋመው ቴክኒክ ኮሚቴ የልማት እቅድ ላይ ውይይት አካሄደ። የኢትዮጵያ ጅቡቲ የባቡር ኮሪደርን ወደ ሁለገብ የኢኮኖሚና የልማት ኮሪደርነት ለማሳደግ የተቋቋመው የቴክኒክ ኮሚቴ በ3 ዙር ውይይት በቀረበው የልማት እቅድ ዙሪያ ውይይትና ገለጻ አድርጓል። ኮሚቴው ከኢትዮ ጅቡቲ ምድር ባቡር ኮርፖሬሽንና ከተለያዩ ሴክተር መስሪያ ቤቶችና ከቻይና ወገን ባለሙያዎች ጋር በመቀናጀት የኢትዮ ጅቡቲ የባቡር ኮሪደሩን ወደ ሁለገብ የልማት ኮሪደር ለማሳደግ በሚያስፈልጉ ጉዳዮች ላይ ተከታታይ ውይይቶችንና የመስክ ምልከታዎችን ሲያደርግ ቆይቷል። በውይይቱ የመካከለኛው ምስራቅ ኤዥያና ፓሲፊክ ጉዳዮች ዳይሬክተር ጄኔራል አምባሳደር ደዋኖ ከድር የኢትዮ ጅቡቲ የባቡር መስመርን ወደ ሁለገብ የልማት ኮሪደር ለማሳደግ በኢትዮጵያና ቻይና መካከል የቴክኒክ ምክክር ሲደረግ መቆየቱን ገልጸው ፕሮጀክቱ በቻይና አፍሪካ ትብብር ማዕቀፍ ውስጥ የጋራ ትብብርን የማሳደግ ምልክት መሆኑን ጠቁመዋል። በኢትዮጵያ የቻይና አምባሳደር ቼን ሃይ በበኩላቸው የኢትዮ ጅቡቲ የባቡር ፕሮጀክት
ፕሮጀክት የሁለቱ ሀገራት የልማት ትብብር ምሳሌ መሆኑን ገልጸው ቻይና ፕሮጀክቱን በመደገፍ በትራንስፖርት፣ በማዕድን፣ በኢንዱስትሪና በሎጂስቲክ ዘርፎች ከኢትዮጵያ ጋር ያላትን ትብብር እንደምታጠናክር መግለጻቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ፕሮጀክቱን እውን ለማድረግ በኢትዮጵያ ወገን የኢትዮ ጅቡቲ ባቡርን ለማሳደግ የተዘጋጀውን የልማት እቅድ ፕሮፖዛል ለቻይና ወገን ቀርቧል። ፕሮጀክቱ የኢትዮ ጅቡቲን የንግድ ትስስር ለማጠናከር፣ የሎጂስቲክ ወጪን ለመቀነስ፣ የባቡር አገልግሎትን የበለጠ ለማሻሻል፣ የጭነትና የተሳፋሪ መጓጓዣ አቅምን ለማሳደግ፣ የንግድ ልውውጥን ለማቀላጠፍ፣ የአፍሪካ ቀንድን የንግድ ትስስር ውህደት ለማሳደግ እንደሚያግዝም ተመላክቷል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት